I did. Okay. ሁሉ ሰላም አለለ አንተ እንዴት ነህ? አለሁልሽ ነሽ እናት በኢየሱስ አሁን እየተበቀለ ነው ፈራውልን እየተበቀለው ነው ያለው። ምን አፋሽርሽ ጂጂ ገባ ፌካስ አቅርቦ ኢትዮጵያ ውስጥ ከካናዳ ሄዶ ክሬዲት ጠየቀ። ስንት ሚሊዮን ብር ክሬዲት ጠየቀ? እኔ አሁን ደውዬ ላሰማህ ይችላል። ደውዬ ከትላንትና ወዲያ ደውላ አቅርቤን እያሉኝ ነበረ እስከነ ማናጀሮቹ እስከ ባንክ ቤት የሱን ታሪክ እኔ አሁን ልበልህና ዮኒ ቶሮንቶ እንደዛ እንደለፈለፈው እኔ ስለ ዮኒ ቶሮንቶ ካራንሱንና ፌክ እንቱን አምጥቼ ከኢትዮጵያ ተመልሶ ኢትዮጵያ እንዳይገባ እንደተደረገ ታውቃለህ? ይሄን አውጥቻለሁ አላወጣው ምክንያቱም ኢትስ ላይክ ብራዘር ፌክ ትዳር አድርጎ ልጅቷ ዱባይ እንዳለች የሚያውቃል። ይሄንን ቴዲ አዋሳ ያውቃል። ፌክ እንትን ጋብቻ አድርጎ $30,000 ወስዶ ዮኒ ቶሮንቶ ይሄንን ህዝብ ያውቃል አያውቅም? ይሄንን መቼ ነው የማውቀው? 3 ዓመት አውጥቻለሁ። ይሄንን አላወጣው ለምን? እስ ብራዘር የኔም ጉዳይ አይደለም። ከቲክቶከሮች ላይ ላውጣላቸው ብሎ ገንዘብ 16,000 ብር በ$600 ለውጥ የሰጣቸው ልጆች እንዳሉ ታውቃለህ? ከነ ጆን ዳንኤል ጀምሮ ይሄን አውጥቻለሁ አላወጣውም። እሱን ሂሳብ ሰራና ጂጂ እሱን እንኳን ሂሳብ ሰራና ሌላው የሱ ሂሳብ ተሰርቷል። ዛሬ ግን ስለ ፈራውል ከመዘዘ ስለሱ የሚመዙ ኢትዮጵያ ውስጥ ቁጭ ያሉ የፈራውል ወንድሞች አሉ፣ የባንክ ቤት ሰራተኞች። እንዴት አርጎ የኢትዮጵያን በምን ነው ሰው ከፈራውል ጋር ምንድነው ያለው? እሱ ከፈራውል ጋር ያለው ከ3 ዓመት በነበረው ጉዳይ ከ3 ዓመት በፊት ተስፋዬ ሀረርጌ ዴፔሊሴኛ ኢትዮጵያ ሆነው አጋጣሚ ፈራውልና ቴስ ምናምን ዴፔልስ ቴስ በማያገባው ገብቶ ቴስ የኛ ማለት ነው የዛን ጊዜ አጀሪው ዮኒ ቶሮንቶ ተነካካለ አብሮ። ዮኒ ቶሮንቶ እኮ አያገባው ግን አብሮ ተነካካለ። አብሮ ማንን ደግፈው? ዴፔልስን ደግፈው። ኦኬ ዴፔልስ እኮ ካናዲያን ነው ለዛሬ ማለት ነው ኤት ወንዶቹ አይደለም። ይኸውልሽ እኔ እኮ አውቃለሁ ግን ይኸውልሽ ብናገር የኔ ደም መራራ ነው። ጂጂ አንቺ ተናገሪው ሳላቀርቼ ነው የኔ ደም መራራ ነው እንዴ። በቃ ያኛው ተስፋ ያደርግ የተፈቀደለት በሚሊዮን ይሄኛው ተከለከለ። ይሄኛው ኤርትራዊ ነው ታውቃለህ። ምን ሊያረግ ሄዱ? ከዛ ማንን ይዞ ይመጣል? ኤርትራን መርሃዊን ይዞ መጥቶ ኦሮሞ እዛ ስለከለከለው የኛውን ኦሮሞ አብረን እንቀጥል በማል ቴዲ አዋሳ ኩሹ ቁጭ ብሎ የጋዜጠኛ ሙያውን እንዲላል። በስተጀርባ ባክግራውንዱ ግን ማን ተቀጠቀጠ? ተምር በማል ምንም የማያውቁት አማራና ኦሮሞ። ለምን? ሁለቱ ቂም ስላለባቸው። ይሄኛው አሰብን ይፈልጋል፣ ይሄኛው ደግሞ ፌክ ካረንሲ ይዞ ሄዶ ኦሮሚያ ባንክና ሲጀመር ሰው ይፈናል ይከረም ኮሚል ምን ልታደርግ? ኦሮሚያ ባንክ እንደሆነ የኛዎቹ በዝብዘው ጨርሰውታል። ሲጀመር የራሱ የኦሮሞ ልጆች ምን ሊያደርግ ነው ሄዶ እዛ የሚጠይቀው ይዘውዬ ገንዘብ? ለዚያም ከዛሬ 20 ዓመት በፊት የተባረረ ኤርትራዊ ለዚያም በፊት ሊያታልል ሄዶ እንደዚህ አይነት ነገር አቀርባለሁ፣ እንደዚህ አይነት ሀገር አቀርባለሁ። ይሁንላት እንደ አንድ ወንድም ይዤ ቴዲ የዋ ነው ማለት ነው። በቃ የዋ ነው ማለት ነው ቴዲ። እኔ እኮ እሱን እኮ እኔ አሁን እኮ ቴዲ አዋሳን ያሳዘነኛ ነው። አሁን ቴዲ አዋሳ ፈራውል እንደዚህ ነገር ወሬ ነፍቶታል። ገባት? ፈራውል እንደዚህ እስር ቤት አከሌ ይፈልገዋል። የኔ ወንድም ፈራውል ከሽመልስ ጋር ቁጭ ብሎ እንዲያወራ ለምንድን ነው የማይነግሩት ለቴዲ አዋሳ? ይሄ ኦሮሞ ተለያይቶ አይለያይም። ትላንትና ከመልስ ጋር የሰራ ሰውዬ ዛሬ ከሽመልስ ጋር የማይሰራ ይመስላል እንዴ? ትፈልጋለህ፣ ሽመልስ ይፈልጋል ምናምን ቴዲ ማን ነው ይሄንን የሚያስብለው? ዮኒ ቶሮንቶ። ለዚህ ነው እኔ በቃ ውስጤ እግዚአብሔር በጣም ነው ያዘንኩት። ሰላም ጤና ይስጥልኝ። ሰላም
ጂጂ የሰላም ነው ሁላችሁ። ሙሌ ዓመት በዓል ናት ብሏታል እኮ ኤክሷ። ዓመት በዓል ነው ክሪስማስ። ከፖለቲካ ደግሞ ወደ መዝናናት እንመለስ። በማለት ሙለር ከዋ በቆረጣማ ሰውዬ ይያዲያ ይመሩናል። ቴክሳስ እኮ ነን ያማል። እኔ ወለ አሪሲ ነኝ፣ ጎንደር ነኝ፣ ሀዲያ ነኝ። ታንቀሙት የምትሞቱ ሁሉ ማለት ነው። አለ ከባድ እኮ ነው። ከባድ እኮ ነው እሱ። አራተኛ ልጨምር እችላለሁ። አረብ ነኝ። ይኸው ጋይስ ቅዱልኝ። ይኸው ጂጂ ሰምተሻል? ጂጂ ሰምተሻል? ቆይ ይሄን እንዲህ ከተጫወትን ጥሩ አይደለም። ቆይ ማምዬ፣ ቆይ እንደዚህ ህዝባችንን አናስጨንቅ። ህዝቡ ሰሞኑን ማሜ ተገለጪ። በመንፈስኛ ነው እንደ የመጣችሁት እኛ የተጫወትን ብለ ይጫወትን ነበር። ያው ትንሽ ያክለን የመጣን እያላችሁኝ ነው። ባሌ መጣ እያለ ሞቅ ማየት የምፈልገው የት ነሽ? ወይኔ የፖለቲካ ጥሮታ ግሩፕ ነን። ወይኔ ጂጂ የዳክሞኛል። የመጨረሻ ስራ ጀመርሽ እንዴ? ሰላም በለለ ውጪ ላይ ነች። ወርቅ የተከበረች ሰው ነበር። አይ እዚህ ማጫወተው ጌም ነበረኝ። እሱን እያጫወትኩ ነበር እዚህ ላይ ብላይ እጣ ነው። ባለ 10 ኮን ገባር ባለ 10 ኮን። አይ አለቀ። ጨርሰን ደግሞ ፍራይዴይን ለማክበር ነው። አሚን ሳተርዴይ ወደ ሳንዴይ ነው ኦልሞስት። ሙዚቃ ምናምን ሊከፈል ነው። ይመች አይ ነገ ቸርች እንሄዳለን። ነገ ቸርች እንሄዳለን ተላልቼ ወደ ጠዋት 6 ሰዓት ከእንቅልፍ ስትነዳ ማሜ ስትነቃ አሸሸ ገዳሜ ይላል። አንተ ካልቻልክ ይኸውልህ ብለሲንግ ለልጆች ማድረስ አለብህ ለፈጣሪክ። ፈጣሪ እኮ ምንም ማርግ ይቀበላል። ግን ባገኘው ሰዓት ባገኘው አጋጣሚ ልጆችን ማቁረብ አለብህ። ቅባ ቅዱስ ማስቀባት አለብህ። ለአንተ የመጣ መጥፎ መንፈስ ልጆች ላይ እንዳይራገፍ ብለስ ማይ ኪድስ ማለት አለብህ። ለእግዚአብሔር ይሄንን በአዲሱ ቋንቋ ምን ትላለህ? ወጋውት በል ፓስተር። እኔ ተንገዳግጀም ቢሆን ልጆቼን ቸርች ከመውሰድ ወደኋላ አልልም። አይስዌር ነው የምልሽ ጂጂ። ማታ ድፍን ብዬ እየጨፈርኩ ከሆነ ልጆቼን ወስጄ ቅባ ቅዱስ ማስቀባት አለብኝ። አሜን በሉ ሁላችሁም። እኔ ጋር እዚህ ያለ ቲክታከር ደግሞ ማሜ ማታ ስጨፍር ነበር እባክህ እግዚአብሔር እንዳታስገባት ይላል። እሷ መግባት ትችላለች ብሎ በራፍ ዘበኛው ነው እንደዛ የሚለው ማሜ ስነ ስርዓት ስሚ ማሜ የቤተክርስቲያን ዘበኛ ማለት